ሜላ ግን ማለት ነው ምን አለ እንደዚህ የራስሽን እዋጣጭሽን ግራ ጎን ነው ቀኝ ጎን የሚባለውን እንደው ይዘሽ መተሽ አንቺም ከልጆቹ ጋር ብትፋችና እነሱም የራሳቸውን ህይወት አስተካክለው ቢኖሩ እኛም አንቺን ብንፋታሽና አንቺም እኛም ብትፋችን ምን ችግር አለ? ከአንቺ በላይ ግን የሚያናድደኝ አብርሽ ነው። አቋም የሌለው ልቡን ግን በደንብ አድርገሽ አውቀሸዋል። የአብርሽን ልብ በደንብ አድርጋ አውቀዋለች። በቲክቶኩም እያለቀሰች በፕራንኩም በእውነቱም በሆነ ምክንያት ፈልጋ ማለት ነው ታገኘዋለች። አይገርምም? ልቡን እንዴት አድርጋ እንዳወቀች አቋም የሌለው ወንድ እንደሆነ በትዳሩ ላይ መጽናት የማይችል ወንድ እንደሆነ የአብርሽ ልብ የሚወላውል ልብ እንደሆነ በደንብ አድርጋ ሄርሜላ ልቡን አውቀዋለች። የእውነቴን ነው ምላችሁ ቤተሰቦች፣ እንዲህ ካልተሆነ እንደው ትዳር ላይ ጢባ ጢቤ ካልተጫወቱ ትዳር አይሆንም። እኔ በነገራችን ላይ ማለት ነው እግዚአብሔርን ቤተሰቦች የዩቱብ ገንዘብ ነው ብትሉኝ ትዳራቸውን በደንብ አድርገው እዩዋቸው እስቲ ፌመሶችን እግዚአብሔርን ነው ምላቸው ትዳራቸውን በደንብ አድርገው ይዘው ሚስታቸውን አክብረው ልጆቻቸውን እያሳደጉ ዩቱብን በአንድ ግራ አቁመው ቀጥ አድርገው የሚሰሩ ብዙ ፌመሶች ያውቃለሁ። እኔ እግዚአብሔርን ነው ምላችሁ። እናንተም ታያላችሁ ቅመሞች፣ ከእናንተ የሚያመልጥ ነገር የለም። ትዳራቸውን አክብረው ሚስታቸውን በደንብ አድርገው ልጃቸውን በደንብ እያሳደጉ ወጣ ያለ ነገር እንኳን አይሰሩም። በቃ እርስ በርስ ብቻ ማናቸው ላይ እንደናብርሽ ሰው ሳያስገቡ የራሳቸውን አይዲያ እየሰሩ የሚኖሩ እኔ ሚዲያ ላይ በጣም የተከበሩ ፌመስ ዩቱበሮች በነ አብርሽና በነ ሩታ በነ ሄርሜላ እድሜ ውስጥ ያሉ አሉ። እውነት ዩቱቡንም ማስኬድ ባለባቸው መንገድ እያስኬዱ ትዳራቸውንም በደንብ አድርገው ማስኬድ ባለባቸው ትዳራቸውን የሚያጋጭ ነገር አይሰሩም። አብርሽ ግን እንደዛ አይደለም። አቋም የሌለው ወንድ ነው። የእውነቴን ነው ምላችሁ። አሁን በቀደም ለታ የወሰነ ሰውዬ ትናንትና በነዛ ባሽቋላጭ በሆኑ ጓደኞቹ ምክንያት ሩታን ሲያገኛት የእውነት በጣም ነው ያዘንኩትም በጣም ነው የገረመኝም። እንዴት ወንድ ልጅ አቋም የለውም እናንተ? ሩታ እኮ ወድ አይደለም ነግሬያቸዋለሁ። ሩታ አሁንም እኔ ደጋግሜ ስለ ሩታ ለፈልፋለሁ። ሩታ ወድ አይደለም፣ ልቡ አላመነም አብርሽ ጋር ከህይወታችን ውጭ ሊን ጀምሮ እኮ አብርሽ አቀርቅሮ ነበር ለሄርሜላ ሲነግራት የነበረው። የሩታን አስተያየት መቼም አይታችኋል አይደል? የቆረጠ ወንድና በቃች ሴት አታስፈልገኝም፣ ከህይወቴ ትውጣልኝ፣ ትዳሬን እፈልገዋለሁ፣ ትዳሬን መመለስ አለብኝ የሚል ወንድ ቀና ብሎ ነው ያችን ሴት የሚያወራት። በቃኝ ነው የሚላት። በቃ እሱ ግን አቀርቅሮ እኮ ነው በትህትና በአክብሮት ነበር ሲሸኛት የነበረው። ግን አልቀረም። ያው ሄርሜላ የእውነት አርንቄሻለሁ። ለማንኛው በዛም በለሽ አብርሽን ለመሳም አብርሽን ለማቀፍ የማታመጩ ጉድ የለም። የማታመጩ እንደው ፋፍሪካ በሏት፣ የውሸት ፋፍሪካ። አፍቅሬዋለሁ፣ ከዛ ፕራንክ ነው፣ ከዛ ደግሞ አብርሽን ካላገኘው ወድጄዋለሁ ትልና በቲክቶክም በሙኑም ታላዝንና አብርሽን ታገኘዋለች። እሱ ደግሞ ያገኛታል። ወሳኙ ግን እሱ ነበረ እኮ። ጓደኞቹንም ስነ ስርዓት የማስያዝ እንትን የሱ ነበረ። ምክንያቱም እኔ አሁን ወደ ትዳሬ ልመለስ ነው ወስኛለሁ፣ አቋም ሊኖረኝ ይገባል፣ ለሚስቴ በሚስቴ ፊት ይሄን ብያታለሁ ብሎ በነገራችን ላይ ማለት ነው ቤተሰቦች ሄርሜላ የሁለት ልጆች እናትና ባለትዳር እንደሆነች እንግዲህ አንዳንድ መረጃ ምንጮች እየደረሱ ነው ማለት ነው። ለማንኛውም ባለትዳር እንኳን አትመስለኝም እውነት ለመናገር ማለት ነው። ባለትዳር ብትሆን በዚህ ልክ ዘላል አትሆንም። የእውነቴን ነው ብላችሁ ባለትዳር ብትሆን በዚህ ልክ ዘላል የምትሆን አይመስለኝም። እና እንደኔ ባለትዳር አትመስለኝም። አሁን ግን ያው ባሏም ሊከሳት ነው። አሁን እየሰራች ባለችው ስራ የልጆች እናት ናት እያሉ እንግዲህ ብትን እያደረጓት ነው። ለማንኛውም መረጃው ማለት ነው እና አሁን ከሷ ይልቅ አብርሽ አቋመ ቢስ መሆኑን ሳስብ በጣም እየደበረኝ የእውነቴን ነው ምላችሁ፣ በጣም እያስጠላኝ ነው። የእውነቴን ነው ምላችሁ። እንደው ሩታ ጽናቱን ይስጣት። ነገሩ እሷ ቆርጣለች እኮ ገና ድሮ አብርሽ ከሩታ ላይ ቆርጦ እንደማይቆርጥ ስለገባት እሷም ዳር ብላለች። ያለ ምክንያት እኮ ዳር አላለችም። ቤተሰቦች የእውነት ልትረዷት ይገባል። ቤተሰቦች ሙሉ ለሙሉ ይሄ ልጅ አይኑንም ቀልቡንም ልቡንም ከዚህ ልጅ አንስቶ ፊቱን ወደ እሷ ካላዞረ ነገም ገብታ እሷ መውጣትን አትፈልግም። ነገ ገባች ተመልሳ ወጣች የሚለውን ነገር ቃል በቃል ተናግራለች። ተመልሳ ገብታ ተመልሳ መውጣት የለባትም። መስተካከልና በደንብ የጠራ ነገር ላይ ነው መግባት ያለባት ብዬ ነው ማስበውና ለማንኛውም አብርሽ ምንም አንልም። ያው የእውነት ልብ ይስጥህ ነው የምንለው። እንደው አቋም ያለ ቆፍጠን ያልክ ባለትዳር እንድትሆን ፈጣሪ ልብ ይስጠው ነው የምንለው እውነት እንጂ በሩታ አትፍረዱ። የእውነት በሩታ አትፍረዱ። እናንተ በሷ ብትሆኑ የምታዩት ነገር ልጁ ላይ አቋም የለው። በቃ ምንም
በዛ ምክንያት ነው ልጅቷ ዳርዳር የምትለው እውነት